እጅግ በጣም ነው ማፈቅርሽ። እኔ እጅግ በጣም ነው ማፈቅሮት። እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጥን ልግለጽልሽ። አንዳንዴ ነገሮችን አልቅሰህባቸው ተካለፍክ በኋላ ነው የምትስቅባቸው። በዛ ሰዓት ወይኔ እንዲሆንን ወይኔ እንዲያደርግን ብለን እየየን ነው። አሁን ግን በዱላ ሰው እንዴት ይሮጣል? እነዚህ ጊዜዎች ያልፋሉ ምናምን ነገር ብዬ በፍጹም አላስብም። ሰው ያለ ኦክሲጅን ይኖራል ያለ አንቺ አልኖርም። ኦይኔ አይደለም ባላምበረክካት እንደ ኮራችብኝ ልክ ባላስገባ ያልኩት ውሸቴ ነው። አሁን አላመድርም ራሴን ያታለል ከእንግዲህ ሳል ያላንቺ አልኖር ከእንግዲህ ሳላንቺ አልኖር። እኔና ሰው ተስፋ ቆርጣን የሆነ ሰዓት ማበዱን ችግር የለውም ግን በቃ ሰላምንም ይወደዳት ግን ቢያንስ ራሱን ባይጎዳ ማለት ጀመር። በቃ ተስፋ ቆርጠን ነው የምልህ። ኪያ ከጆ ጋር ያኔ ሰርግ የተደረገበት ጊዜ ላይ ምን ማድረግ እንዳለብኝ ራሱ አላውቅም ነበር በትክክል ማለት ነው። ራሴን ላጠፋ ምናምን ነገር ጫካ ሄጄ እኮ እናንተ ምናምን ነገር አድናችሁኛል ምናምን ነገር አለ። እኔ በጣም ነው የምወድሽ፣ እኔም እወድሃለሁ እያልኩ እኔ እንዴት ነው ወይስ ባባ እኔ ዛንሰር ባባ ተመልካቾቻችን እንግዲህ በስተመጨረሻ ያው ያለንበት ደርሰናል። ያው እንግዲህ ኪዩም አላስቻለኝም እኔ እየጠጣሁ ነው። ከጅማሯ ጀምራለች። እንግዲህ ምንም ጨጓሬ ነው ምንም ምግብ አልበላም ጁስ ነው የምጠጣው ብላለች። አንዋርም ደግሞ መጣው እንደሄደ አናውቀውም መጣ አለ እኮ ውስጥ ነበር ያሰነው። በጣም ጉስ አለ ወሬ ምናምን ነገር ለካ አይሰማችሁም ምናምን ብለን ወረንዳው ላይ ነው ንፋሱን ጫጫታው ምናምን ነገር ትንሽ ቻለ ታደርጉታላችሁ። ዛሬ ግን ቁጭ ብለን በጣም እየደበረው ነው። አኑ ወላሂ ሪል ነው የምነግርህ፣ በጣም ደብሮታል። አሁን ላይ ምንም ገንዘብ ማንቀሳቀስ እንደማይችል ታውቃለህ። ብር ምንም የለውም። የኔን ተጠቀም ስለው እምቢ አለኝ። አንተማ ነው ብለው እንደነበር አውቃለሁ፣ ግን የኛን ተጠቀም ብንለው እሺ አይልም። ይሄን ነገር ታውቃለህ አንተ። ዛሬም ጨንቆት ነበር ሙሉ ቀን በግም አንገዛም ዶሮ አንገዛም። እሺ ምንድነው የምናደርገው? እኔ ገዛለሁ እኮ ብየዋለሁ፣ ግን እራሱ ማረግ ፈልጓል። በቃ እራሱ ካላደረገው ጨንቆታል። በጣም ነው የምልህ ከምነግርህ በላይ የሆነ ውስጡ ቅር ይለዋል። የሆነ በግ የሆነ ነገር አለ ካለፈ በቃ ሳልገዛልሽ አይለኛል። ህፃን ልጅ አድርጎ ያስበኛል። እኔ አሁን የምልህ ሶፊ በተቻለ አቅም እያስጨነቅኩ እንደሆነ አውቃለሁ፣ ግን የንብረቱን ጉዳይ በቃ በደንብ እንትን ብንለው ማለት እንደሚመለስለት እኮ አውቃለሁ፣ ግን ብዙ ጊዜ ይፈጃል። አይ ነው ግን ብዙ ጊዜ በፈጀ ቁጥር ደግሞ ድጋሚ አኗርን እንዳናጣው ሲጨነቅ ምን ያህል እንደሚያሙ ታውቃለህ አይደል? እንዲህ ሲሆን ራሱ የሆነ ሰዓት ላይ ጭንቅላቱን ይይዛል። ያ ነገር በጣም ነው የሚያሳስበኝ። አሁን ደግሞ እኔ እሺ ብለኝና ያኔ የሚጠቀም ደስ ይለኛል፣ ግን ምን በቃ እሺ አይለኝም። እሺ የሆነ ነገር እንዲንግዛ አይ ያንቺ ነው አይሆንም ይለኛል። ለምን እሺ ወይ ንገረው የኔ እንዲጠቀም። እኔ ኤቲኤምንም ሰጠሁት፣ ቁጥሩን ያውቃል፣ ፓስወርዱን ያውቃል። እኔም የሱ ፓስወርድ ያውቃለሁ፣ እሱም የኔን ፓስወርድ ያውቃል። እምቢ አለኝ። በቃ ሙሉ ነገር አስጨንቆታል። ፀጉርህን እናት ያቆረጥለዋለህ ብር የለኝም ይለኛል። እሺ አሁን ምን አባት ይላርግ? ጨንቆታል። ለአኗር ብር ማጣት ማለት ኖርማል ነገር ነው እኮ ከዚህ በፊት አላምንም። እኔ ሁሌ እንዳስደመምከኝ ነው። እዚህ አካባቢ አበባ ቤት የሚባል የለም እንዴ? ተመልካቾች እኔም ሲጀምር ወደ ኋላ ካሜራ አምጣችኋል። ወይኔ ራስዎን በሚመስል አበባ ወደድሽው? በጣም መች ነው የሰጠሁሽ? በጣም ነው የምወድህ። ቴክራ ከምነግርህ በላይ በጣም ነው ፈገግታው ነው የሚመስለው። ሲጀምር እኮ ጠፋብህ። ተመልካቾቻችን ወዴት ሄዶ ነው ምናምን እያልኩኝ እንደዚያ ነው። ባል ይስጣችሁ። አሜን በሉ፣ አንዴ አሜን በሉ። አጣው አንቺ ያልሄድኩበት ወደዛ ባለ ራይድ ምናምን ነገር እስኪያመጣልኝ ቁጭ ብዬ የጠበኩት ደግሞ ላኩለት። ከዚህ በፊት ያላኩልሽ ነው የት እንደዛ የሰምቷል። ስታምር እንደምወዳት ሪቫን ያለች ነገር ልጅ ሆን ብላ ነኛ
ሆን ብሎ ሊያሳጡ ቻሪማ ቢቀና ኖሮ እዛ ጫካ ውስጥ ነበር ከዱር ጋር እሱ ቆሞ እኛ ፍቅሬ ማሪ እንባረ ታው እንግዲህ ተመልካችን እንደዚህ እያለ ያው ዛሬ ደግሞ ወጣ ብለን አንድ ወር ሙሉ ስንንከራተት ነበር። ስንንከራተት እንዴ ስንንከራተት ይላል። አንዴ እሱን ስዘረጥጥ፣ አንዴ እኔን በዱላ ስታሯሩጠኝ፣ አንዴ ተወፋን ከሲቪ ጋር ስታጋጨው። አሁን ማለት ነው ያላችሁ ፍርድ ትፈርዱብኛላችሁ። የተመቻችሁ አሁን እኔ ልፈርድበት ይገባል። ላደረከን ነገር በጠቅላላ ከፈለክ ከዚህ ህንፃ ላይ ስለልበሉኝ ይዘላለው ኤቭሪቲንግ። አይ አሁንማ 3 ላይ ነው ያለን፣ ወር ላይ ነው 7 ላይ ሶስትማ እንደ እርት ሶፊ እኮ ነው። አንዳንዴ ወዳደሩ ስጋዎች አሉት ብታዩ ስጋዎች አደርግኩ እንዴ ደግሞ ምንድነው ስጣላ እንደዚህ ነው ጥርስ ይቀርማል። እንደዚህ ምንድነው የምለው ነገር እንደዚህ ይለኛል። እግሩን ያስገው ምንድነው ነገር እጄን ሁላ እንደዚህ ምናምን ነገር ስበላ ነበር። ምንድነው ነው እኔ አሁን ላይ ስቃለው እንጂ በዛ ሰዓት ላይ አንዳንዴ ነገሮችን አልቅሰህባቸው ተዘካለፍኩ በኋላ ነው የምስቅባቸው። በዛ ሰዓት ወይኔ እንዲሆንን ወይኔ እንዲያደርግን ብለን እየየረ ነው። አሁን ግን በዱላ ሰው እንዴት ይሮጣል? እነዚህ ጊዜዎች ያልፋሉ ምናምን ነገር ብዬ በፍጹም አላሰብኩም። የምር እንደዚህ አይነት ጊዜ እንደዚህ አይነት ነገሮች ውስጥ ምናምን ነገር ገብተን እንወጣለን ብዬ በትክክለኛው አቅሌ ላይ በሆን እንደዚህ አይነት ጊዜዎችን አሳልፈን ከዛ እንደዚህ አይነት የምንስቅበት ጊዜ ይመጣል ብዬማ ጭራሽ አስበው። ደግሞ ያ ነገር ተፈጥሮ ምናምን አቅሌ ላይ ያለው ደህና በነበርኩበት ጊዜ ምናምን ነገር ደስ የማይል ነገር ተፈጥሮ ነበር። ያው ጆም ከኪያ ጋር ምናምን ነገር የነበረው ነገር ምናምን ነገር እኔም አላ ብቻ ደስ አይልም ነበር። እንኳን አበድኩ እንጂ ከዚህ በባሰ ነገር እንደው ልንሆንም እንችል ነበር። የምር ከዚህ የባሰም ነገር ሊፈጠር ይችል ነበር። ምክንያቱም ያ የእብደት ጋር በጣም እዚህ ይለኛል። እኔና ሶፊ ተስፋ ቆርጣን የሆነ ሰዓት ማበዱን ችግር የለውም ግን በቃ ሰላምንም ይወደዳት ግን ቢያንስ ራሱን ባይጎዳ ማለት ጀመር። በቃ ተስፋ ቆርጠን ነው የምልህ። በቃ ችግር የለው እንደሆነ ይሁን ብቻ ራሱን አይጉዳ የሚልበት ላይ ደርሰን ነበር። ግን ፈጣሪ ምንም አይሳነው። እያሰብኩት የምሬ ነው እያሰብኩት ነበረ። ለምክንያት ነው እንደውም ለምክንያት ነው እንደዚህ አይነት ነገር ውስጥ እንደውም ሰላም ሁለት አንዱ አለችልኝም አይነት ነገር ስሜት ነው ነው የጫካው ነው ሁለት አለች ነው አሁን ነው የምር እሱን ሳይሆን እንደዛ እያለቀሽ እንዳልነበረ የሰው ልጅ እየየራል እሳት ነዶ እነ ቸሬና አንቁት ቆሞ አለኮ ኩሽ ይበል የሆነ ነገር ቅጠና ኩሽ ካለስ ያስፈራል። በጣም ነው የሚያስፈራው። እና እንዳልኩም ሰላም እንደውም ውለታ ውላልኛለች ምናምን ነገር ወይም ውለታ ውላልናለች ብዬ የማስብበት አይነት ነገር አሁን ሳስበው እንዴት መሰለ ኪያ ከጆጋ ያኔ ሰርግ የተደረገበት ጊዜ ላይ ምን ማድረግ እንዳለብኝ ራሱ አላውቅም ነበር በትክክል ማለት ነው። ራሴን ላጠፋ ምናምን ነገር ጫካ ሄጄ እኮ እናንተ ምናምን ነገር አድናችሁኛል ምናምን ነገር አላ ግን ከዛ በኋላ ደግሞ እናንተ ማስደርሱበት ቦታ ላይ የማይሆን ነገር ሊፈጠር ይችል ነበር ነው ነው ፍጹም የማይሆን ነገር ነው ነው ሀሳቤን ተረዳሽ? የኔ ባለ ምርጫ አቮካዶና ማንጎ የሚወደው እሱ ለእኔ ለምንድን ነው ያዘሽልኝ? ይጠቅምሃል፣ አይጎዳም። ቆይ ለእዚህ ምናምን ስላት አይ ቆይ ናዝዬ ልምጣ ምናምን ብላ ሄደች። ቆይ ቁላኑ ቆይ ግን እንደታጃኑ ሲመጣ ነው ያታለው። አይ ችግር የለውም እኔ ያቆም የኔ ታውቀዋለች ነው የትም ቦታ ላይ ብንሆን ልክ እና ኢየሱስ የካሜራማን እንዴ ካሜራማኑ ይመጣልታል። ዛሬ ለአንተም ከኔ ጋር ነው አንተ በኋላ ግን እንዳንተ ነው ስለጣለው ብለ እሺ። እና እውነትም እንደዚህ ከራሴ ጋር ጭንቅላቴ ምናምን ነገር እንደዚህ መሆኔ ሰላም እኔ ላይ እንደዚህ ድግምት ማሰረው በህይወት እንድኖር ምክንያቱም ሆኖ ሊሆን ይችላል። ሀሳቤን ተረዳ። ስለዚህ ፈጣሪ ሳይደግስ አይጣላም ለምክንያቱም ነው አስባለሁ። ግን ኪዬ ብዙ አለቀሰችብኝ። አንተም ብዙ ተደበደብክ። እሱ ነገር ነው እንጂ ይደብርኝ ማመዴ ለምክንያቱም ነው። አይ ተወዱሎን ቶኪያማ እኮ ጊዜ ትለኛለህ እንዴ ኪያ ከራሱ ጋር ለምን ተረጋጊ ይሆናል። ሶፊ ችግር የለውም ምን እንደሚያደርግኝ ታውቃለህ? ታቅፈኛለህ ምናምን እኔ ወድሻለሁ ምናምን ትለኛለህ። ከዛ እሺ ምናምን ነገር ደስ ብሎኝ እንደ እህቴ ነው ማይሽ
እንዴት ነው ኧረ እንዴት አልከኝ አሉ ማርያምን አልከኝ እማ ነይ አልከኝ እማ አልከኝ ብዬ ደስ ብሎኝ ፈትሼ ምናምን ነገር በቃ ብዬ ኮካ ገዝቼ ነው ከዛ እኔ በጣም ነው የምወድሽ እኔም እወድሃለሁ እያልኩ እኔ እንዴት ነው ወይስ ፓፓ እኔ እዛን ሰር ፓፓ በጣም እንደውም እጅግ በጣም ነው የማፈቅርሽ እኔ በጣም ነው የማፈቅሮት እንዴት አድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ እንደዚህ አይደለም እና እሱን እንትን ለማለት እሱ ለማለት እኮ ነው እና በህይወቴ ብዙ የማይመጡ ጊዜዎች ምናምን ተመልሰው ይመጣሉ ብዬ እንኳን የማላስባቸው ነገሮች ናቸው የሆኑትና እንዳልኳችሁ እንደ ምክንያት ነው። አላህ ሁሌም እኛ ከምናስበው ውጪ እኛ ከምንስለው ውጪ ፕላን ቢ ያለው ሁሌ እቅድ አለው። ምናልባት አንዳንድ ነገሮች በህይወታችን ሲመጡ ለኛ በጣም መጥፎ ነገሮች እሱ ጋር በጣም የምር ማለት አስበው የነበረበት ሁኔታ አይተሽዋል። ምንም ሊያዳምጥ ሊረጋጋ አልቻለም። እና አንዳንዴ እውነትም ግን ለበጎ ነው የሆነ ነገር ሲሆንብሽ ለበጎ ነው። አሁን በዛ ንዴቱ ጫካ አግኝተን እንደዛ የነበረ ሰውዬ ያኔ ሰላም መጣ ወይ ጥሩ ያገኝ እኮ አይደለም ግን አልተረጋጋም ነበር። አሁን ያለበት ነው በጣም አደገኛ ሱስ ውስጥ ገብቼ ነበር። የምታስታውስ ከሆነ ወላ ሲጋራ ምናምን ነገር ለማጨስ ጀምሬ ከሲጋራ በኋላ ሲጋራ ይሆናላ የምትገዛቸው ሰዎች ምን አይነት ሰዎች ናቸው? እነዛ ሰዎች ደግሞ የሚቀጥለው ነው ከሲጋራ ኮሻል ያለ ደግሞ እንደዚህም አይነት አለ ምናምን ይላል። እነሱን ደግሞ ትይዛለህ። ከዛ እሱ ደግሞ ሌላ ነገር ነው ይመራል። ሌላ ሀሳቤን ተረዳኝ። ከዛ መመለስ ማስተካከል የማንችለው ነገር ውስጥ ቃል እንድትገባልኝ የሚፈልገው ሰማይ የምሬ እሱ ምን ልባል ቃል እንድትገባልኝ የሚፈልገው በጣም አፈቅርሻለሁ። ይኸው ድጋሚ እንድሰጥሽ ከፈለግ ቃል አስገባው የሆነ የምትይው ነገር ገብቶታል። ከኔ ጋራ ከአንቺ ጋራ መለያየት ባይሆንም ከአንቺ ጋራ ለምሳሌ አሁን እንደዚህ ባንክ እድሜ ልኬን እኖራለሁ። ይኸው ቃል ገብቼ አንዴ እኔ ቃሉን ልጨርስ ቀለበት እኮ እኔ ልጨርስ እኔ ቆይ የምር ሲሪየስ ራስህን ጎዳህ ማለት እኔን ጎዳህ እንደሆነ በቃ ስለማላጣሽ ለምን ጎዳህ? እኔ እስኪያ አንድ ነገር ልንገርሽ ሰው ያለ ኦክሲጅን ይኖራል ያላንቺ አልኖርም። ኦይን አይደለም ባላምበረከካት እንደ ኮራችብኝ ልክ ባላስገባ ያልኩት እሸቴ ነው። አሁን አላመድርም ራሴን እያታለልኩ ከእንግዲህ ሳል ያላንቺ አልኖር ከእንግዲህ ሳላንቺ አልኖር ያላንቺ አልኖር ከእንግዲህ ሳላንቺ አልኖር ሌላ ልጅ እየልታ እኔ ባይዘው አንዳንድ ቀን ይሉኛል ባይዘይ ማለት ነው ዳና ሶፊ እኔ ቃላቶች አይሰለችሽም? ይሄ ልጅ እያጋነነው እንደው ምናምን ይሉኛል። ከዛ በቃ አታብዛብኝ ይለውና ደግሞ ዝም ሲለኝ አኮረፍከኝ እንዴ ይለዋለሁ። ይሄን ለመርኩት በቃ ሶፊ በነገራችን ላይ ቦታው ላይ ስትሆን ልክ እንደዛ አይነት ሰው በህይወት ሲመጣ ስለፈለክ አይደለም የምታወራው የምትናገረው ምናምን ነገር አፈቅርሻለሁ ስላልካት አፈቅርሻለሁን የሆነ አላ ስሜት ከሚሰጥ ሰው ጋር ስታወራውንና ደግሞ ጆክ አድርገው ቀል አድርገው ምናምን ከሆነ ሰው ጋር ስታወራው እኩል አይነት ስሜት ራሱ አይሰጥም ነው ማለት ነው። ዝም ብለህ ደግሞ እንደዚህ አይነት ወርዶችን ምናምን ነገር በርክበት ቦታ ስለፈለክም የሚመጡ ነገሮች አይደሉም። አሁን እኔ ከዚህ ታይም ተፈቃሪ ሴት ጋር በጣም ነው ምጠላሽ ይሄዳል አይሄድም በቃ ቦታውንም አይመታም ነው አይደን ተረዳኛ ሰው እንደዛ ነው ደስ ይለኛል። የዱር ሰው ምን እንደሚፈቅ እኔ እመኚኝ የሆነ ሰዓት ላይ ፈርቼ በቃ ዛሬም እዚህ ነው የምናረስ ነው እመኚኝ እኔ አድናለሁ
ቤታችንን እዚህ ጋር ሰራ እናደርጋታለን እንኖራለን እዚህ። አዎ ለቸሪ እንኳን አያስብም ነው የምልህ። እዚህ እንኖራለን። የሆነ ሰዓት ላይ ምናምን ነገር ስንመለስ ብዛት የሚሆኑ ነገሮች ላይኖሩ ይችላሉ ብዬ ያው ነገሮችን እየተረጋገሙ ሳስባቸው እንደዚህ አይነት ነገሮችን ፊልም ምናምን ነገር ማድረግ ጀምሬ ነበርና እንዳልከውም በቃ በዛው እኮ የሆነ አማዞን ገብተህ የማትመለስበት አለባበስን ታስተካክላለህ፣ ኩባ ትጀምራለህ ምናምን ኩባን ታደርጋለህ፣ እያደንክ ትጀምራለህ። ሶፊ የሚያበረታታህ ነገር ነው ወይ ሶፊ? አዎ እኔ ተመልካቾችን በዚህ አጋጣሚ እኔ ልጅ አበረታታቸው ምናምን ማለት የሆነ ጊዜ ላይ ጠልፏት ምናምን ራሱ ፍለጋ የምትዞረው አንተ ነህ፣ የምትንገራተተው አንተ ነህ። ይሄን ነው በቃ ራሴ አስጠልፈኝ ራሴ እዞራለሁ። የማይቀር ጉዳይ ነው። ነገራችን ላይ ሁለት ምርጫዎች አሉ አሁን ከፊት ለፊት የሚመጡ ጊዜዎች ላይ ተመልካቾቻችን ሲናማ አገላታ ተወስዳት እንዴ በዱቤ ነው እንዲያመጣት። ቆይ አንድ ሌላ ተጨማሪ ይገዛል ይችላል እዚህ ጋር ላይ ነው እኔ በግም ስረግ ነው ለምሮ ብቻዬን ግን ተመልካቾቻችን እንግዲህ በላን ጠጣን። ያው ካሜራማኑ መብላት ስለነበረበት ከበላን በኋላ ሳላጎርሳችሁ በድጋሚ ተመልሰናል። ሶፊ በጣም ምርጥ ምግብ ነበር የጋበዘን ለመናገር ከሆነ እኔ እንኳን ኧረ እባክህ ጨረስኩ። እስኪ ምንድን ነው እናንተ እኮ ትንሽ እንትን እኮ አሳያችኋለሁ። እስኪ ትሪክ አለ በነገራችን ላይ አበባ ራሱ ሸንቀጥ አለች። አንተ ልክፈትልህ እንዲህ አበባ ፍላወር ቤት ልክፈትልህ አላልኩም ብዬ ነበረ። ፋሚሊ የኔ ማራገብ ለምንድን ነው አልገባኝም። የኔ ማራገብ ምንድን ነው? በጣም ነው የምወደው። ኧረ እባክህ ከእኛ ጋር ሰው ፊልም ማጃጃል ነው እባክህ ነው እባክህ። እኔ ልክ ነው ተመልካቾች፣ አግባብ ነው። አንድ ሲንግል ሰው አጠገብ እንደዚህ አይነት ሮማንስ መስራት በጣም ልክ ነው። ሁለት ሆነናል እኮ አለ መሰለኝ ማለት ወይ ቻርጌ ለምኖራል። አይ ለእናንተም የሚሆን ስጦታ አለኝ በነገራችን ላይ ሶፊ አመሰግናለሁ። አይ ጀሪ ያንቺ ለምን ይቀርብሻል? አኗር ከእንትኑ በኋላ ልክ አይደለም ትንሽ ደረሳ። አይ ግን የምር ቁም ነገር ግን ነው ማለት እነዛ ጊዜያቶች አልፈው እንደዚህ ሆናችሁ ማየቴ እኔም ሆነ ተመልካችን በጣም የሚያስደስተው ነው የምላችሁ እና ደስ ያለ አልሐምዱሊላህ እንደኔስ ወንድም ይስጣችሁ። በስተመጨረሻ እንግዲህ ተመልካቾች በእኛ ብቻ አይደለም ምን አለ መሰለህ ያለመታከት ነው በቃ ያለመታከት የሆነ ነው ታም ላይ እንደኛ ተስፋ ቆርጠን ምናምን ነገር ካንተ ጋር የሆነ አንዳንዴ የሰው ልጅነት ትሞክራለህ ከዛ የሚያበሽቅ ቦታ ትበሽቃለህ። ሶፊ እኔ አንድ ነገር ስነግርህ እኔ ቢሆን ይደክመኝ ነበር ትቼ ይሄድ ነበር በቃ የፈለገውን ይሁን ምናምን ነገር አንተ እኔ ተው ነበር። እኔም አልደከምኩም 6 ዓመት። አይ የምር ነው በጣም ግን በቃ መሆን ያልነበረባቸው ነገሮች ሁሉ ነው። ሁሉም እንደ መሰለህ ሁሉም ቦታውን ነው። ባይሆን ኖሮ እኔ ሜቢ አንተን እናገኝ ይሆናል። ዛሬ ምን እንደሚፈጠር አናውቅም ነበር። እንኳንም ሆነ አንዳንዴ ለበጎ ነው። ስልኬ ላይ ምናምን ነገር አሁን ወደ ራሴ ልክ ከተመለስኩ በኋላ ማገኛቸው ያገኘው ማለት ስከፋፍት ምናምን ኢሜይሌንም ስልኬንም ምናምን ነገር እያየው ነበርና በጣም በቃ እኔ እንጃ ሰው አሁን እንደዚህ የሆነ ማየት ያንተን ምናምን እባክህ ተጠንቁሎብህ እኮ ነው እባክህ ድግምት ነው ንቃ ያንን ሀብል በጥሰጣል ምናምን እያሉ በቃ አለ አይደል ሰው ሁሉም ሰው ልቡ ተነክቶ ነው ሁሉም ሰው እንትን ብሎ ነበር ነው። ሁላችሁም ከልቤ አከብራችኋለሁ፣ እወዳችኋለሁ የእውነት ከልቤ በቃ ምን እንደምላችሁ አላውቅም ቤተሰቦቼ በጣም ነው የምናመሰግነው። ማለት የኛ ቤተሰብ ናቸው። በስተክል ከልባቸው ነበር ደውለው የሚያወሩኝ ነበርና በዛ ሰዓት ላይ የምር እያለቀሱ ምናምን የተሻለን ጊዜ ደውለውልኝ ነበርና የምር በቃ የሆነ ደስታቸው አለ ታውቃለህ። ሪል አለ ነው ላይክ ባለመተዋወቅ በአካል አለመገናኘት ብቻ አይደለም እና እንደውም ማለት ነው አንዱን ቴክስት ለምን አላነብላችሁ እስቲ ወደስታ ደስ የሚል ነገር ነው የምር ነው። እሺ ይኸውልህ
ጠፊፍ ትባላለች። ይሄ ከተመልካች ነው እንግዲህ ከተመልካች ከእናንተ መካከል አኑ በአላህ እየሆነ ያለው በጠቅላላ በሰላምና በእህቷ ነው። ድግም ተደርጎብህ ነው እንጂ ሰላምን አታፈቅራትም። ሰላም ማለት የጭቃ ስር እሾህ ናት፣ መርዛማ እባብ። አንተንም ኪያንም ሶፊንም ትገላችኋለች። አኑ እንደ ወንድሜ ነው ማየ። ከወንድሜ ጋር በጣም ትመሳሰልብኛለህ። በጣም ልባዊ ክብር አለኝ፣ አከብራለሁ። እንደዚህ ሆነ በማየቴ በጣም አዝናለሁ። ኢሞጂ ደግሞ ማለት ነው በደንብ ነው በቃ እኔ እንደውም የላከችልኝ ሉሊት ትባላለች። በጣም ነው የምወድሽ። በዚህ አጋጣሚ ልነግርሽ ፈልጋለሁ እና ብዙ ጊዜ መልዕክት ትልክልኛለች፣ ግን ደግሞ በጣም ነው ኪያ 18ኛ ደቂቃ ላይ ጀምሮ ያለውን ተመልክቺ። አንድ ጊዜ ነው እድልሽ። አኑን እንዳታጭው። አኑ እኮ ልዩ ሰው ነው ላንቺ። በጣም ጉሪት ይግናስ ከዛ ደግሞ አኗር ይወድሻል። የሚወዱት ሰው ማግኘት ቀላል አይደለም። መታደል መባረክ ነው። ሃይማኖት ግድ የለውም። እንደዚህ አትጨናነቂ። በትዳር መሀል ቀስ እያለ መድኃኒዓለም እሱ ይሆናል የኔ አባት። እሱም ሙስሊም ቢሆን አንቺም ክርስቲያን ሆናችሁ ሁለታችሁም በአንድ ላይ መኖር ትችላላችሁ። አደራ ራስሽን እዩ እንዳይቆጭሽ። ብርሃኔ ላከችልኝ። ሉሊትዬ በጣም ነው የምወድህ እና ስለ ፍቅራችን፣ ስለ ቤተሰባዊነታችን፣ ስለ እየወጣን ስላለንበት እየወረድን ስላለንበት ለእያንዳንዱ ነገር ተጨንቃችሁ ያው ከጎናችን ሆናችሁ እንደ ቤተሰብ አላ እኔ እንጃ አንዳንዴ ቃል የለኝም። በዚህ መውደድ የሰው በዚህ ልክ የሰው ፍቅር በዚህ ልክ የሰው መውደድ እና ነገር ማግኘት ራሱ በጣም ትልቅ ነገር ነው እና ሁላችሁንም እንወዳችኋለን፣ ሁላችሁንም እናከብራችኋለን። ሁላችሁንም ልባዊ ፍቅርና አክብሮት አለን ለሁላችሁ። ይሄ የአንድ ሰው ፊት ለፊት የተላከልኝ ነው እንጂ ያነበብኩላችሁ አብዙ አሉ። ኧረ የሚልስ ነው የማንን ተናገረ የማንን እንላለው ብንል በጣም ብዙ ነው የምትሆኑት እና አንዳንድ ቀን ደግሞ ቀስ በቀስ እንለዋለን። ወይ ደግሞ ነው አንድ ቪዲዮ እኛን መጠየቅ የምትፈልጉት ጥያቄ ምናምን ካለ ኮሜንት ላይ ጽፉልንና እኛ አሪፍ ምንለውን ጥያቄ ለእናንተ ቁጭ ብለን አንድ ቀን እንመልስላችኋለን እንጂ ሁላችሁ ይሄ አንድ እንትን አውጥቼ ከመሀል ፊት ለፊት ልክ ስከፍተው ያገኘሁትን ነው እንጂ የተናገርኩት። ሁላችሁም ፍቅራችሁን አሳይታችሁናል። እና ደግሞ ከኛ በላይ ደግሞ የሶፊ ፍቅር በጣም ይለያል። በጣም ነው የሚወደው እና ከኔ እንዳታስበሉት ሶፊ የእውነተኛ ወንድም ማሳያ የእውነተኛ ቃል ያንሰኛል ነው ብላችሁ አንዱ በላም ትንሽ ሰዎች ታውኝ ነው። አይ ኖ ይሄ ማዋራት ያለበት ነገር ነው። እኔ አሁን ምን እንደተረዳው ታውቃለህ? እኔ ፍቅር መግለጽ አልችልም፣ ተፈጥሮዬ ነው። አሁን አኗር እንዲያወይዞ መጣ። እኔ ጸጥ ነው የምለው፣ አልችልም። በቃ ከመደሰት ውጪ ምንም ማድረግ አልችልም። እወድሃለሁ ነው ልለው የምችለው። እሱ በማኝ ብቻ አፈቅርሃለሁ በቃ አልበላም። ኧረ ና በላኝ ጨርሳለሁ። ልክ የታመመ ጊዜ አንድ ቀን እንኳን በስትክክል አፈቅርሃለሁ በደንብ ሳልለው በደንብ ሳላቅፈው በደንብ ይቆጫል እና ሶፊዬ በጣም ነው የምወድህ ወንድሜ። እንዳይቆጨኝ ነው የምነግርህ። በጣም ነው የምወድህ። ያው ቶፋ እንዳይደብርህ ግን ሶፊን በጣም ነው የምወድህ፣ በጣም ነው የማከብርህ። ጓደኛዬ ነው፣ ወንድሜ ነው። የዋህ ነው። እንደዚህ እንደምታዩት አይደል ለብሰ በላ ፊት ነው ያለው፣ ግን በጣም እንትን ነው። ግን ያው ሁላችሁንም እናመሰግናለን በዚህ አጋጣሚ። የሶፊ ጋር ያላችሁ ፍቅር ይለያል እና ቆንጆ ነው። ቤተሰቦች በጣም ሁላችሁንም እንወዳችኋለን፣ እናከብራችኋለን። ሁሌ ማጠገባችሁን እኔ እውነቴን ነው የምላችሁ። ከምንም ነገር በፊት እናንተ ፊት እንደዚህ ቀርበን አንድ ላይ ሰላም ሆነን ደህና ሆነን ምናምን ነገር እንድታዩትም ስለፈለግን ነው ይህን ቪዲዮ እንትን ብለን ያልነው። በጣም ደህና ነን። እንዴት ሆነ አኑ፣ እንዴት ሆነች ኪያ፣ እንዴት ሆነ ሶፊ፣ እንዴት ሆነ ቶፋ እያላችሁ ነው። በቀጣይ ደግሞ ከቶፋ ጋር ያለውንም ነገር ምናምን ነገር እናሳያችኋለን። የእሱም ነገር ያው አንዳንድ እንትን ይለውታል። ያው እኔ ሰሞኑን ነው ይሄንን ጉዳዮቹን የሚያወቁት። ሁሉ ነገር ቦታቸውን ይዛሉ። ለሱም ዱአ አድርጉለት። ከባርኪ ጋር እየሆነ ያለውን ነገር አላህ በመልካም በጥሩ እንዲፈታው ምናምን በያላችሁበት ጸሎት ዱአ አድርጉልን እና ያለንበትን ሁኔታ ለማሳወቅ ያህል ነው። ዛሬ ግን ወደ ቤት ሄደን ደግሞ
ቤት ማለት ከቤት ውጪ ብዙ ስንረክብ ደስ አይለኝም። ያንን ቤት ሄጄ አላየሁትም እንኳን አርከዳነ በኋላ ዛሬ ደግሞ ታውቃላችሁ የባህል ዋዜማ እኮ ነው። እኔ እኮ እዚህ እኮ እንደዚህ እኮ ነውር እኮ ነው እየሰራ ያለሁት። ከእናንተ ጋር ምሳ መብላት እዚህ አልነበረብኝም። ገበያ ለገበያ ነበር መዞር የነበረብኝ። ዶሮ ምኑን ነው እያልኩኝ ነበር እንትን ማለት የነበረብኝ። አይ በቃ እንውጣ አይደለ? እዛ ቤት ሄደን ምናምን ነገር የባህል ዋዜማ ካልገብታልኛለች ከኔ ጋር ነው የምትሆነው። አይ ከጠዋቱ ነው ከሰዓት ሌላ ካለኝ ሌላ ተመልካቾቻችን እንግዲህ ያው በዛሬ ቪዲዮ ባለሙሉ ተስፋ ነኝ ደስ እንዳላችሁ ረጅም ጊዜ በኋላ ነው ይሄ እኮ ነው የሚያስጨንቀው። ወይኔ አንተ ታደለ ዛሬ ጋባዥ ነው አይደል እንዴ? ደግሞ የምናወራው ጉዳይ አለ። በስራም በተለያየ ጉዳይ ማወራው ነገር አለ። ስለዚህ ተመልካቾቻችን እንግዲህ ያው ብዙ ነገር ቦታውን እየያዘ ነው። በእኛ ብቻ ሳይሆን በእናንተ ሙስሊም ሆናችሁ በዱዓ ክርስቲያን ሆናችሁ በጸሎት ብቻ የተለያየ ሃይማኖት ሆናችሁ ሁላ ከኛ ጋር ሰፖርት እያደረጋችሁ ነበራችሁና በጣም እናመሰግናለን። በጣም ወዳችኋለሁ። እንግዲህ በስተመጨረሻ እንደዚህ ይሄን ፈገግታ ለማየት እንግዲህ ታግለናል፣ ተነክሰናል፣ ዋጋ ተከፍሎ ዝም ብሎ የመጣ ፈገግታ አይደለም ነው ማለት ኪዩዬም ለፍታበታለች እና በጣም ነው የምወዳችሁ። ሁለቱም በደንብ በጣም ነው የምወዳቸው። እናንተም ደግሞ እዚህ እንድንደርስ ያደረጋችሁ በእናንተ የመጣ ነው እና የእናንተን እያንዳንዱ የምትጽፉትን ነገር እያነበብን እየሞከርን ኢቭን እያንዳንዱ ነፍሱ መቃጠሉ ብቻ ሙሉ ለሙሉ ከባለሙያ እኔ እናንተንም እየሰማን ያው ለዛሬ እዚህ ላለንበት ደርሰናል። ከዚህ በኋላ የእናንተን አስተያየት እየተቀበለ ወደፊት እንሄዳለን። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ያው ለቻናላችን አዲስ ከሆናችሁ በሁሉ ጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በስተመጨረሻ ማስተላለፍ የምትፈልጉት ነገር ካለ? በጣም ነው የምወዳችሁ። በአዲስ ነገር እንመጣለን። በጣም